ስማ እንዴት እንደምትመልስ እንዴት እንደምትድል ልነግርህ እኮ ነው። እንዴት እንደምትድል ልነግርህ ነው። እንዴት ነው የሚዳረስ? እኔ በማላውቀው ነገር አሸክሞኝ ዳንክ ብትለኝ ራሱ ነው ያልሰማም። አሁን እኔ የማላውቀውን ነገር አምላክ አሸክሞኝ ዳንክ የሚባል ነገር እኔ አሁን አይዋጥልኝ። ማላውቀው ኢየሱስን ሳታመን ኢየሱስን ሳታውቅ ማለት ነው ብትሞት ትድናለህ። ብትሞት ትድናለህ። ግን ደግሞ ተነግሮ ማለት ተነግሮ ባለማመን ደግሞ ሳታምነው ተነግሮ ሳታምን ብትሞት ደግሞ ነው የሚጠብቀህ ነገር አለ። ማስረጃ ልነግርህ ነው። እግዚአብሔር አምላክ በኤደን ገነት ከወዴት ነህ ስለው እርቃኔን ሆንኩኝ ባለበት ሰዓት እርቃኔን ተሸሸኩኝ ካንተ ስለው ማለት ነው ቁርበትን አለ እዛ ጋር መስዋዕትን ሰውቷል። እዛ ጋር ማለት ነው ክራይስት ከመምጣቱ በፊት እግዚአብሔር ራሱ ማለት ነው እዛ ጋር ቁርበትን የሆነ እንስሳ የሆነ ነገር ገድሎ ማስረጃ ልነግርህ ነው። ስተማኛ አዳምጠኛ እኔ ካወራሁት በኋላ አውራ። እኔ ሳወር በማስገባ ሀሳቤን እንትን ታደርገኛለህ። እዛ ጋር እግዚአብሔር ምን አደረገ መሰለህ? ቁርበትን ሲያደርግ እዛ ጋር መስዋዕት ነው። በቃ እዛ ጋር ለአዳምና ለሔዋን እዛ ጋር ምን አደረገ መሰለህ? የሆነ መስዋዕት ነገር ሰዋና ከዚህ በኋላ አለ እስከ ክራይስት እስኪመጣ ድረስ እንዴ ክርስቶስ ከመምጣቱ በፊት በጣም ብዙ ሺህ ዓመት እኮ ኖረዋል ብዙ ሰዎች። ያኔ ሰዎች እንዴት ኖሩ ካልክ በከፍት ደም፣ በኮርማዎች፣ በወፎች በእንደዚህ አይነት ነገር ነበር ብዙዎች እየመጡ መስዋዕት እያደረጉ። ከዛ ለምን ነቢያቶች ይመጡ ነው ምን ያደርጉ መሰል እግዚአብሔር እንዳለ ይነግሩ ነበረ። እስራኤላውያን ማለት ነው ከባርነት አውጥቷቸው ሙሴ ከባርነት አውጥቶ ይዟቸው ሲሄድ እኔ አምላክ እንደሆንኩ እወቁ እያለ ነበር ሲያስረዳቸው የነበረው እንጂ ልነግርህ ነው። አሁን እንዴት አንተ ሳታውቀው እንዴት እንደምትድን ማለት ነው ልነግርህ ነው። እዛ ጋር እግዚአብሔር ምን አድርጓል? መስዋዕትን አድርጎ በደም በዛ ጋር ራሱ ደም አድርጎ አርዶ ምን ብለዋል መሰለህ? የሰው ልጆችን ክራይስትን ከአንቺ የሚወለደው ዓለምን ያድናል እስከ ያ ክራይስት እስኪመጣ ድረስ በዚህ ነው ስርዓት እንትን ያደረገው ስርዓት ይዘረጋው። ያን ስርዓት ደግሞ ክራይስት መጣና ተሰቀለልን በመስቀል ላይ ተሰቀለልና አሁን እሱን ስናምነው እኔ ህይወትም መንገድም እውነትም እኔ ነኝ ብሏል እዚህ ጋር። ስለዚህ እሱን ያላመነስ እሱን ማመን ነው የምንከተለ እንጂ እሱ አምላክ ነው ምናምን ብለህ እንድትከተለው ሳይሆን በሱ ያላመነ ተነግሮ ካላመንክ በቃ ያው ነው የራስህ ያፈታል። ተነግሮ ነው ያላመንከው። ያልሰማ በጸጋው ይድናል። ማስረጃ እናንተ ክርስቲያኖች ስሙ። መረጃ የለውም ወሬው። በነገራችን ላይ በደንብ አለኝ መረጃ ምንድነው አሁን እያለ ያለው? አንድ ሰው ባይሰማ ራሱ ይድናል አለ። ለማንኛውም አንተ የትኛውንም ቸርች አትወክልም፣ የትኛውንም የባይብልን አስተምሮ አትወክልም። ኤኒዌይስ አሁን ይሄንን ሞክለው እሱ የተጻፈው ነው ሞክለው። እሺ ማስረጃ ከሱ ውስጥ አውጣስ ክፈት እኮ ይሄንን ነው ማንተን ምልልህ። አሁን አንተ አልኩ ከእንግሊዝኛው በዕብራይስጡ ተዘጋጅተህ ነው የመጣው። እኔ ግን አልተዘጋጀሁማ። ሌላ ነው። አሁን ይሄኛውን ደግሞ እንተውና ለምን ሌላ ነገር ነው አይደለም። እንዴት ነው ማስረጃ ያስፈልጋል እኮ አንዳንድ ነገር ለማውራት። እሺ እኔ ጥያቄ ምን መሰለህ? አሁን እስኪ ቀለል ያለ ጥያቄ፣ ኢየሱስ አምላክ አለው? የኢየሱስ አምላክስ ማን ነው? እግዚአብሔር ይባላል። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ኢየሱስ ነው ወይስ የኢየሱስ አምላክ? ኢየሱስ ከአምላክ ነው አንዱ ፓርት ነው። የአምላክ አንዱ ፓርት ነው። ኦኬ። የተከፋፈለ አምላክ አንድ ነው። የኢየሱስ አምላክ ነው የኢየሱስ አምላክ ነው ወይስ ኢየሱስ ነው አንዱ አምላክ? አንዱ አምላክ የኢየሱስ አምላክ። ኦኬ እሺ፣ አንዱ አምላክ ኦኬ፣ የኢየሱስ አምላክ ነው አንዱ አምላክ። ጥሩ። ስለዚህ ከአንዱ አምላክ እቺ ኢየሱስ ምን አለ መሰለህ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ እውነተኛ አምላክ ብቻህን የሆንክ አንተን ይለዋል። ብቻው እውነተኛ አምላክ የሆነ አንድ ነው ማለት ነው አይደለ? እንስማማለን በዚህ። በጣም ጥሩ።